ሰላም እንዴት ናችሁ? ደህና ናችሁ ወይ? ሁላችሁም እኛን አክብራችሁ ስለመጣችሁ በጣም ደስ ብሎኛል። ባይገርማችሁ ይህ ቀን ለብዙ ዓመታት ተጠብቀው ነበረ። እንደ አንድ አዶናይ ህይወቴ ከመቀየር ያቆመኝ አንዱ ትልቁ ነገር ምንድነው መሰላችሁ? አንደኛ ነገር የኮንፊደንስ እጥረት ነው። ሁለተኛ ነገር በራስ አለመተማመን ነው። አይሳካልኝም የሚል አስተሳሰብ ነበረ። ከየት እንደመጣ አላውቅም። አይ ቲንክ አስተዳደግ ሊሆን ይችላል። ራሴን ለውጬ ሀገሬን ለመለወጥ ደግሞ ትልቁ ዓላማዬ ነበረ። ሀገር እንግዲህ ሰው ነው እንደምታውቁት። ስፔሻሊ ደግሞ ወጣቶች ናቸው የበለጠ ሀገር ብዬ የማስበው። እነሱን ካስተማርን፣ እነሱን ከቀየርን ሀገርም የበለጠ ትቀየራለች ብዬ ስለማስብ ማለት ነው። የአፍሮ ሀብ ዓላማ ምንድን ነው? እኔ ስለምንድን ነው አዘ ብራንድ አምባሳደር ኤንድ ፓርትነር ወደዚህ የመጣሁት? ምክንያቱም ዓላማችን ስለሚተሳሰር ነው። የኢትዮጵያ ወጣቶች ብቻ አይደለም፣ በየትኛውም እድሜ ያሉ ክሪኤቲቭ ሆነው በራሳቸው ተማምነው ኮንፊደንሳቸውን አሳድገው የበለጠ ደረጃ መድረስ የሚፈልጉ ሰዎች ለነሱ መቆም ዋነኛ ዓላማችን ነው። ፍርሃታቸውን ማውጣት፣ ኮንፊደንስ እንዲጨምሩ ማድረግ፣ ራሳቸውን እንዲያሳዩ። እንግዲህ አሁን ያለንበት ዘመን እቺ ስልክ በጣም ታስፈልጋለች እንደምታውቁት። እኔ በዚህ ስልክ ነው ህይወቴን የተቀየረው። ብዙ ሰዎች ኢንፍሉዌንስ እና ተጽዕኖ እየፈጠርኩት ያለሁትም እቺን ስልክ በመጠቀም ነው። ስለዚህ ለወጣቱና በየትኛውም እድሜ ያለው ሰው ህይወቱን መቀየር የሚችለው እቺን ስልክ ተጠቅሞ ነው፣ በዚህ ዘመን ማለት ነው። እኛም ማወቅ አለብን ብዬ አስባለሁ።